ሱብሃንአላህ የቲም እሳት ነው የምትበሉት ኢነማ ተእኩሉነ ፊ ቡጡኒሂም ናራ እናንተ እኮ በሆዶቻችሁ የምትበሉት እሳትን ነው አለ አላህ ማን የየቲምን ገንዘብ ይበላ አላህ ይጠብቀን ያው ሴት ናት ወላሂ ሴት ምስኪን ውጭ ሀገር ያው በረሃ እየተፈራረቀባት ስራ እየሰራች ጽዳትም ምንም ይሁን ለፍታ ደክማ ምን ብላ ገንዘብ ትልካለች ማጋ ወንድሟ ጋር አባቷ ጋር እህቷ እናቷ ጋር አጎቷ ጋር ቤተ ዘመድ ጋር ትልካለች ለምን እንዲያስቀምጡላት መሬት ግዙልኝና ቤት ስሩልኝ ትላለች አንዳንድ ማፊያ ይሰራና ማን ነው ሰራውልሽ ይልና የተሰራ የሰው ቤት ፎቶ እያነሳ ይሄው እያለ ይልክላታል አንድ እህት በኢሞ ደወለችና ኡስታዝ አለች አቤት አሁን የተናገረ በዚህ አንድ ሚዲያ ላይ ስትናገር ሰማውና ማን ነው የነገረ በዚህ ጉዳይ ኢንፎርሜሽን ይሰጣል አለች የሚታየው ነገር ስለሆነ አባት والله የተናገርከው የኔና የእህቴን ታሪክ ነው አለ ቤተሰቦቻችን ንብረቶቻችን አወደሙብን ስንልክ ለነሱም ጭምር እንልካለን ግን አስቀመጡልን የሆነ ነገር ሰሩልን ገዙልን ብለን የምናስበው ነገር ባዶ ወቀር እህቴ ብዙ ጊዜ ታመመች በዚህ ጉዳይ አለች ሱብሃንአላህ ተጨንቃ ነገ አገሬ ስገባ የተሻለ ነገር አገኛለሁ ብላ የሁሉ ገንዘብ ለቤተሰቦቿም ለራሷም ብላ ስትልክ መቼ ላክሽ ይላታል ልከሻል ለኔ መቼ ይላታል ሱብሃንአላህ ማን ቤተሰቦቿ ዘመዶቿ ጓደኞቿ ይክዷታል አላህ የዚህች አይነትን ሴት ሐቅን የሚነካ ነብዩም አለይሂ ሰላቱ ወሰላም በሐዲሳቸው እንደገለጹት እኔ ፋረደዋለሁ እከሰዋለሁ አላህ ይጠብቀን والله የሴቶች ሐቅ ከባድ በተቃራኒ የቲም የሚጠበቅብን ምን ነበር የቲምን መንከባከብ በምን አናቱን ማበስ ደረጃውን ታውቃላችሁ ቀልብህ እንዲረጥብ ከፈለገ አሉ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም የየቲምን አናት ዳብስ ቀልብ እንዲረጥብ ሱብሃንአላህ የየቲምን አናት ማበስ ቀልብ ካረጠበ ማብላትስ ማጠጣት ማልበስ የትምህርት ቤት ወጪውን መሸፈን ለችግሩ መድረስስ ምን አይነት ደረጃ ላይ ያስገኝ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ምን አሉ አነ ወካፊሉ اليتيم في الجنة هكذا እኔና የቲምን ሚንከባከብ ሰው ጀነት ውስጥ እንደዚህ ነን አሉና واشار بالسبابة والوسطى አመልካሽ ጣታቸውንና ማዕከለኛውን ጣት وفرج بينهما እንደዚህ ከፈት አድርገው እኔና እሱ እንዲነን አሉ ነብዩ ሰለላሁ ዐለይሂ ወሰለም رواه البخاري የቲምን መንከባከብ ትልቅ ደረጃ አለው እንኳን ሐቁን ልንበለበት ምስኪን የሆነ ምንም ማቅን እንዴት የቲም ጉዳይ እኮ የሁሉም ሐላፊነት ጉዳይ ነው አላህ ያደረገው የቲሞች ካሉ መንከባከብ ማየት አለብን ጎረቤቶቻችንን ፈትሽ አካባቢያችንን ፈትሽ ማሻአላህ በአሁን ሰዓት ብዙ ወንድሞች የቲሞችን ሚንከባከቡ ድርጅቶች የከፈቱ አሉ አላህ ይቀበላቸው የነሱን ሐቅ በአግባቡ የሚወጡ አላህ ያድርጋቸው ይሄ የሚበረታታ ነው ሐቂቃ የቲሞችን መንከባከብ እንኳን ሐቃቸውን ልንነካ ይቅርና ሌላው ቅድም እንዳልኳችሁ ተከራክሮም ይሁን ምንም ብሎ የወንድሙን ሐቅ መውሰድ ከባድ በመሐላም በምንም በብድርም በተለያየ መንገድ አንዳንድ ሰው አለ ገና ሲነየት ሲበደር ለመስረቅ ብሎ የሚበደር ወይ አበዳሪ ወይ ተበዳሪ ይሞታል ምትባል አማርኛ አለች ሁለቱም ይሞታሉ ሐቅ ነው ግን እንደተሞተ አይቀር لا والله እንደተሞተ አይቀር አበዳሪም ተበዳሪም ይሞታል ሞት ለማንም አይቀርም እንኳን ተራው ሰው ይቅርና አላህ ያከበራቸው መላእክቶች ጅብሪልም ይሞታል ሚካኤልም ይሞታል መለከል ሞት ራሱ ይሞታል መለከል ሞት ራሱ የሰዎችን ሩህ እያሳደደ የሚወስደው መለከል ሞት ራሱ ይሞታል ኩሉ መን አለይሃ ፋን ሁሉም ጠፊ ነው ወዳሚ ነው ويبقى وجه ربك ذو الجلال والإكرام الله ብቻ ነው የሚቀር ማይሞት የለም ግን እቺን አማርኛ ይዘና
ወይኔ ሞታለሁ ወይስ ይሞታል የት እንገናኛለን ወይ አገር ውስጥ የሆነ ነገር ይከሰታል የሆነ አደጋ ይመጣል በዛው ይላል በዚህ መልኩ የሚበደር እንደ እስልምና ህግ ሌባ ነው ሰርቋል ነው የሚባለው ግን ለመክፈል ብሎ የተበደረ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ይከፍልለታል ሱብሃንአላህ ንያው ለመክፈል ብሎ ከተበደረ አላህ ይከፍልለታል በባድነት የተወሰነ እንመልከት አንደኛ የሙስሊም ወንድሙን ሐቅ በመሐላ በተለያየ መንገድ መውሰድ አላህ ጀሃነምን ግዴታ አድርጎበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም من اقتطع حق امرئ مسلم بيمينه በመሐላው والله የኔ ነው እንደዚህ ነው ብሎ አምሎ ምን ብሎ ሱብሃንአላህ ፍርድ ቤቶቻችን ማለት ነው የወጣው ቁርአን መታምናም ይላል አይደል ማል ይባላል አይደል ያውሸት የሚመላለኩ والله በዚህ መልኩ የወሰደ فقد اوجب الله له النار الله በሱ ላይ እሳትን ግዴታ አድርጎበታል وحرم عليه الجنه جنتም ህርም አድርጎበታል ሲሉ فقال الرجل አንድ ሰው وان كان شيئا يسيرا يا رسول الله ትንሽም ነገር ብትሆን አላቸው አየ ትንሽም ብትሆን فقال وان كان قضيبا من اراك رواه مسلم ይሄ መፋቂያ አለ የእንጨት እንደሱ ትንሽዬ ቦታ ማሰጠው ቢሆንም የሰው ሐቅ ከሆነ ልትነካ አይገባም 5 ሳንቲም 10 ሳንቲም ሐቅ ነው መጠንቀቅ አለብን እኛ ይሄንማ ተው ትላልቁ ስንት ነው ስንት ኃላፊነት ተሰጥቶን በተሰጠን ኃላፊነት ላይ ስንት ሰው አልቅሶብናል አማና ተብሎ ዝች ጋር እንጠብቅልኝ ሲባል መቼ እንላለን አማና ከባድ ኢማን እኮ ማለት ነው አማና የሌለው ሰው ዲን የለውም ነው ይታው አብዱላህ ኢብኑ ሙባረክ የሚባሉ ታላቅ ዓሊም ሙጃሂድ ነጋዴ አቢድ አብዱላህ ኢብኑ ሙባረክ ሙጃሂድ ናቸው ዓሊም ናቸው ነጋዴ ናቸው አቢድ ናቸው አመቱን ለአራት ከፍለው አላህን የሚገዙበት ጊዜ ለብቻቸው ዒልም የሚያስተምሩበት ጂሃድ ፊ ሰቢልላህ የሚወጡበት እንደዚሁም ደግሞ ሚነግዱበት ከየትኛው ቤተሰብ ተገኙ አማና ከሚጠብቅ ቤተሰብ ነው የተገኙት አባታቸው ሙባረክ የአንድ አትክልተኛ ሰራተኛ ነበር የአትክልተኛ ሰራተኛ ኢትፍሩት የሚመረትበት ይሄ 2 ኪሎ 3 ኪሎ የሚሸጥበት አይደለም ዋናው ማምረቻው ላይ ተቀጥረው እየሰሩ ከለታት አንድ ቀን አለቃቸው መጥቶ እስቲ ጣፋጭ ብርቱካን ስጠኝ አላቸው ቆርጠው ሰጡት ሲቀምሰው ይጎመዝዛል ይመራል ጣፋጭ ነው ማለት ይሄን አይደለም አሁንም አምጥቶ ሰጡት ሲበላው የለም አሁን ጥፍጥና ነው የሚመር ነው ሰውየው ተቆጣ ጣፋጭ ይያልኩ የሚመር ሰጠኛለህ ታላግጥብኛለህ በአላህ ይሁንብኝ እኔ እዚህ ቤት ከተቀጠርኩ ሰዓት ጀምሮ ጣፋጭቱ መራራው የቱን ቀምሼው አላቅም እኮ ሱብሃንአላህ አማና ዛሬ ፍሩት ቤት የሚሰራው አለቃ ፈቀደለት አልፈቀደለት አንድ ሙዝ ግንጥል ይበላ ከፈቀደለት ማሻአላህ በደንብ ይብላ ካልተፈቀደ ግን አማና ነው እኛ ምን እንናገረው በእስልምና ቋንቋ ነው ይሄ በዘመናው በአካባቢያችን ምናምን የተለመደ ነው በሚለው አይደለም ኢስላም ግን ይሄ ነው አማናን ሲሰጥ ኃላፊነት ከባድ ምን አለ ሰው ካዩዋቸው ሰዎች ሁሉ ልዩ ነው ላማክረው የሚገባው ሰው ነው አለና እስቲ አንድ ነገር ላማክራ እንደው ይሁዳዎች ነሳራዎች ልጆቻቸውን ሲድሩ ለዝና ለጉራ ለፉከራ ብለው ይድራሉ ሙስሊም ለማን ነው ልጁን መዳር ያለበት ሙስሊምማ አላህን ለሚፈራ ስነ ምግባር ያለው ዲን ያለው ሲል አላህ የሚፈራ ስነ ምግባር ያለው ዲን ያለው እዚህ አካባቢ ካንተ ውጭ የለም ልጄን ላንተ ድሬያለሁ ለሰራተኛ ከነዚህ ማን ተገኘ ቅድም ያልኳችሁ ዓሊም አብዱላህ ኢብኑ ሙባረክ ከዚህ ቤተሰብ ነው የተገኙት ከዚህ ቤተሰብ አማናን ከሚጠብቅ ስነ ምግባር ካለው ቤተሰብ አብዱላህ ኢብኑ ሙባረክ ማለት ደረሶቻቸውን ስፖንሰር አድርገው ሐጅ የሚያስደርጉ ናቸው አንድ ቀን ሐጅ ለማስደረግ ደረሶቻቸውን ሰብስበው ሲሄዱ አንዲት እናት ገንዳ ላይ የተጣለ ምግብ ትፈልጋለች ምንድነው አላት እኔ 2 ልጆች አሉ ባለቤቴ ሞቷል የቲም ናቸው
እነሱ የሚበሉትን ነው የምፈልገው ከዚህ ነው እኮ የምቀልባቸው አብዱላህ ኢብኑ ሙባረክ ምን አሉ እናንተ አሏቸው ጀማዓዎቹን ወንድሞቻቸውን ደረሶቻቸውን በሉ ያዛችሁትን ገንዘብ በአጠቃላይ ለዚህ ሴትዮ ስጡ ሐጃችን እዚህ ነው አሉ ሱብሃንአላህ አማና እስላም ይሄ ነው ስለዚህ ሐላፊነት በተሰጠን ቦታ ላይ ያን ሐላፊነት መውሰድ መወጣት አለብን አያቅም የሰው ምንድነው የሚባለው ሰሞኑ የመጣው ደግሞ የመኪና ምንድነው መኪናው የመኪና ካርታ ምንድነው ሊብሬ እዛ በኮምፒውተር የሆነ መቀየር ምን ማድረግ ምናምን አላህ ያያል አማናን መወጣት እንደ ኢስላም በተሰጠን ቦታ ላይ በምንም መልኩ አንድም ሐቅ ገጠር ላይ በተለይ የሚሰማው ቀላል ነው በተለይ መሬት የሆነ ነገር ያጥራል በደንብ አድርጎ ይገፋል ምን ይላል ያጥራል ምን ላ ሐቅ ነው እንጠንቀቅ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም እናታችን አይሻ ባስተላለፉት ሐዲስ من ظلم قيد الشبر من الارض طوقه من 7 أراضين አሉ متفق عليه ይሰውን መሬት አንድ ስንዝር የገፋ የወሰደ በዙልም ነገ የውመል ቂያማ 7 ምድር ይጠለቅለታል ተሸከም ይባላል አንድ ስንዝር ዛሬኛ ጋስ 100 ካሬ 200 ሺህ ከዛ በላይ የስንቱን አስለቅሰን ጥንቃቄ ዙልም ነው ልንጠነቀቅ ይገባል ታዳ ይሄ ዙልም እንደ ተዘለመ ሰው ልጅ ይቀራል ወይ ሰው እንደበደለ ይቀራል ወይ ላ ነገ ይመልሳል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ቅድም ባልኳቸው ሐዲስ ለተዋዱነ الحقوق الى اهلها በአላህ ነብይ መብቶችን ሐቆችን ወደ ባለቤቷ የምትመልሱ ከሆነ መልሱ መመለሳቸው አይቀርም የውመል ቂያማ የቂያማ ቀን መመለሳቸው አይቀርም حتى يقاد للشاة الجلحاء من الشاة القراء ቀንድ ያላት ፍየል ቀንድ የሌላትን ወቅታ ከሆነ የሷ ብድር ይመለሳል ከዛስ ምን ይባላሉ አፈር ሆኖ ይባላል የሰው ልጅን ሲመለከት ያ ለይተኒ ኩንቱ ቱራባ ዋምኞቴ ዋጥፋቴ ምነው አፈር ሆኜ በቀረ ይላል አፈር መሆን አይቻልም ሞት ራሱ ይመጣል በጀነትና በጀሃነም መካከል የጀነት ሰዎች ስሙ የጀሃነም ሰዎችም ስሙ ይሄው ዱንያ ላይ ሲያሳድዳቸው የነበረ ሞት ራሱ ሙት ይባላል በበግ ምስል ይመጣል ይታረዳል በቃ ሞት ራሱ ይሞታል ጀነት ውስጥ ሙሌ ጸጋ ነው ደስታ ነው ሞት የለም ይባላሉ አላህ ከጀነት አላህ ያርገን ጀሃነም ውስጥም ሁሌ ስቃይ ነው ሞት የለም ይባላል አላህ ይጠብቀን من كانت عنده مظلمة لأخيه قالوا يا الله ملكتኛ ኡስታዝ የወንድሙ በደል እሱ ዘንድ ያለበት ሰው من عرضه ክብሩን አዋርዱት ከሆነ ዛሬ ሰው ክብር ቀላል በፌስቡክ ከፈለገ ክፍ ዘቅ አንዱን መስደብ አንዱን ነው አንጠንቀቅ والله በምላስ ክፍ ዝቅ ታላቅ አይከበር ታናሽ አይታዘንለት ላ ጥንቃቄ የወንድሙ ላይ በክብሩ ላይ አው ሚን ሸይኢን ወይ የሆነች ነገር ያለበት ከሆነ በደል ማለት ነው በወንድሙ ላይ የሰራው ካለ فليتحلله منه اليوم ዛሬ ሐላል ያድርግ ዛሬ ፍቀድ በድያለሁ አፉ በለኝ ይሄው ሐቅ ነው ስጃለሁ የፈለግከውን አርገኝ እንዲህ ብሎ ዛሬ ይጨርስ ዛሬ ኦዲት ያድርግ ዛሬ ያስተካክል قبل ألا يكون دينار ولا درهم ብርም ወርቅም የሌለበት ቀን ከመምጣቱ በፊት ዛሬ ያድርግ إن كان له عمل صالح መልካም ስራ እንደሆነ ያለው أخذ منه بقدر مظلمته በበደለው ልክ መልካም ስራው ይያዝበትና ምን ይደረጋል ለተበደለው ሰው ይሰጣል وإن لم يكن له حسنات ከሌለው ምንዳ ከሌለው ምን ይደረጋል أخذ من سيئات صاحبه ከጓደኛው ከበደለው ሰው ወንጀል ኃጢአት ይያዝና فحمل عليه እሱ ላይ ይጫንበታል رواه البخاري هي በደል ከባድ ሰው መበደል ሰው ማሰቃየት ነገው መልቂያማ ምንድነው ምንከፍለው እቹ ሰላታችን ዘካም ካለች የሰጠናት ዘካ መልካም ስራ ካለን ያ መልካም ስራችን ሌላ የለም አላህ ይጠብቀን ሰሃቦቹ አንድ ቀን ሰብሰብ ብለው ባሉበት ሰዓት ላይ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ምን አሉ أتدرون من المفلس
ድሃ ማን እንደሆነ ታውቃላችሁን አሉ። ሐዲሱን አባ ሁረይራ ነው ያስተላለፉት። ኢማም ሙስሊም የዘገቡት ሐዲስ ነው። አተድሩነ መኒል ሙፍሊስ፣ ድሃ ማን እንደሆነ ታውቃላችሁ አሉ። ሰሃቦቹ በተረዱት መሰረት ቃሉ አልሙፍሊሱ ፊና፣ ከኛ ማህበረሰብ አሁን ካለነው ድሃ ማለት መላ ዲርሃመ ለሁ ወላ መታዕ፣ መጣቀሚያ ብር ወርቅ ገንዘብ የሌለው ነው አሉ። በዘመኑ ቋንቋ ቪኤት መኪና በሉት G+1 3 4 ሌሎች ህንፃዎች የሌለው ድሃ ማለት ይሄ ነው። ምስኪን የአላህ መልእክተኛ ምን አሉ? ኢነል ሙፍሊሰ ሚን ኡመቲ፣ ድሃ ማለት ከኔ ኡመት መን ያእቲ የውመል ቂያማ፣ የቂያማ ቀን ይመጣል ቢሰላትን ወስያምን ወዘካትን፣ ሰላቱን ሰግዶ ጾሙን ጾሞ ዘካ አውጥቶ መልካም ስራው መልካም መዝገብ ላይ ተመዝግቦለት ይመጣል። ነገር ግን ከበስተጀርባ ወቀድ ሸተመ ሃዛ ወቀዘፈ ሃዛ ወአከለ ማለ ሃዛ ወሰፈከ ደመ ሃዛ ወደረበ ሃዛ፣ አንዱን ደብድቦት ደሙን አፍሶት ክብሩ ላይ እንደፈለገ ሆኖ ሰድቦት ሃምቶት ገንዘቡን ወስዶ ምን ብሎ ይመጣል። ወንድሜ ዱንያ ላይ ጨለማን ተገና አድርጌ ገንዘብን ስወስድብህ፣ ሃንግ ስሰራ በተዘዋዋሪ ሳስደበድብህ፣ እስር ቤት እንድትገባ ሳደርግህ፣ አንተ ላይ የመከራ አይነት እንዲመጣ ሳደርግ ላታውቅ ትችላለህ። በዱንያ ላይ በሚስጥር ላደርገው ይችላል። የውመ ቱብለ ሰራኢር፣ ሚስጥሮች በአጠቃላይ ግልጽ ብሎ በሚወጡበት፣ አላህ በባሮቹ መካከል በፍትህ በሚፈርድበት፣ ማንም በማይበደልበት እውነተኛ ፍርድ በሚገኝበት ቀን አላህ ጀነት ገባው ብለህ ልትይ ስትል የተበደሉት የተሰደቡት የተደበደቡት ገንዘባቸው የተወሰደባቸው የተደበደቡት ደማቸው የፈሰሰባቸው ይከቦሃል። ከዛስ ያ ረቢ ይኸው በድሎኛል ይላል፣ ያ ረቢ ይኸው እንዲያርጎኛል ይላል። የውመል ቂያማ እንደ ዱንያው በሙስና ሽሉክሉክ ብሎ መውጣት የለም፣ መሸወድ የለም። የውመ ላ የንፈዑ ማሉን ወላ በኑን፣ ያን ቀን ማለት ልጅም ገንዘብ የማይጠቅምበት ቀን ነው። ኢላ መን አተላህ ቢቀልብን ሰሊም፣ ሰላማዊ ቀልብ ይዞ ካልመጣ በስተቀር የማይዳንበት ቀን ነው። ስለዚህ ፈዩዕጣ ሃዛ ሚን ሐሰናቲሂ፣ ለዚህ ለአንዱ ለተበደለው ከሐሰናቱ ከሰላቱ ተቆርሶ ይሰጣል። ወሃዛ ሚን ሐሰናቲሂ፣ ለዛኛውም እንደዛው። ፈኢን ፈኒየት ሐሰናቱሁ፣ መልካም ስራው ያለቀች ጊዜ ቀብለ አን ዩቅዳ ማ ዐለይሂ፣ እሱ ላይ ያለበት ዕዳ ከመከፈሉ በፊት ሐሰናቱ ሲያልቅበት፣ ሌሎች ከሳሾች ሲዞሩበት፣ በአካባቢው ከሱ ዙሪያ ሲሆኑ ኡኺዘ ሚን ኸጣያሁም፣ ከእነሱ ኃጢአት ይያዝና ወንጀል ፈጡሪሀት ዐለይሂ፣ እሱ ላይ ይጫንበታል። ثመ ጡሪሀ ፊናር፣ ከዛ ወደ እሳት ይወረወራል አሉ። ረዋሁ ሙስሊም። ድሃ ማለት ይሄ ነው አሉ። እናንተ እንደምትሉት ልብስ የሌለው ጫማ የሌለው ጎዳና ላይ የሚያድረው